አሁን መርሃ ግብራችንን እየጨረስን ነው። ከዚህ በፊት ሁላችሁም ከዚህ በፊት መታችሁ ታውቁታላችሁ። እርቅ ከራስ አንዱ ምንድነው ሁሉ ጊዜ የምናስተዋውቀው ነገር አለ። በጎ ስራዎችን እናስተዋውቃለን አይደለ? እና በዚህኛው ሴሽን ላይ አራተኛ ዓመት ስለሆነ እንደው ከስካውን የተዋወቁትንም ጠቀስ አደርግላችሁና በዋናነት ግን አንድ የማስተዋውቃችሁ በጎ ስራ ላይ የተሰማራ ድርጅት አለ። ከዛ በፊት ግን አንዴ ዮናታን ወደዚህና ቅድም ታፌ አልነግራችሁም ሲል ነበረ። ልንገራችሁ አልንገራችሁ ያለው እዚህ ጋር የመጣው በዲጄነቱ ነው። ዮናታን ግን እድለኛው ዮናታን ነው የምንለው። ጉድላክ የሚባል በጎ አድራጎት በጎ ስራ የሚሰራበት እንትን አለው። ያ ጉድላክ ደግሞ ምንድነው የሚሰራው? በሱስ ያሉትን ወጣቶች ወይም ደግሞ ጎልማሶችም ሊሆኑ ይችላሉ እንዲያገግሙ እየሰራ ያለ ሰው ነው። ሱስ የሚያገግም የሚድን በሽታ ነው ይላል። ያንን ደግሞ ከራሱ ተሞክሮ ነው። ስለዚህ ዮናታን እባክህ አንድ ደቂቃ 30 ሰከንድ ምን እንደምሰራ ንገራችሁ። ኮፍዬን ውልቅ አክብሩት። እሺ፣ እኔ ስሜ ዮናታን ይባላል። እድለኛ ዮናታን እያልኩ ነው ራሴን የምጠራው። ያው ይሄ ጉድላክ የሱስ ማገሚያና ስልጠና ማዕከል የተመሰረተው በእኔ ምክንያት ነው። እኔም ለ22 ዓመታት ያህል በዚህ ሱስ በሚባል በሽታ ስሰቃይ ነበር። ሱስ በሽታ እና ያው አሁን ለ22 ዓመታት ያህል ነው በዚህ ውስጥ የነበርኩት። 36 ኪሎ አክዬ ነበረ። እኔ የምጠቀመው የነበረ ጫት፣ ሲጋራ፣ ማሪዋና እና መጠጥ ነበረ። ጧት ስነሳ 10 መለኪያ 8 መለኪያ አረቄ ጠጥቼ ነበር የምንቀሳቀሰው። አሁን በሕክምና ልድን ችያለሁ። እግዚአብሔርም አግዞኝ እኔ ስለወሰንኩ ነው። እና አሁን ከዳንክ ደግሞ 7 ዓመት ሆኖኛል። ድኜም ዝም አላልኩ። 3 ግን አገርሽቶብኛል። የሚያገረሽን በሽታ ነው። ሌላ ጊዜ ያው በደንብ እድሉን ሳገኝ እንትን እላለሁ። ከዛ በኋላ ከዳንኩ በኋላ ግን ዝም አላልኩም። ያው ተሞክሮኝ 22 ዓመት ቀልድ አይደለም። አንድ ልጅ ተወልዶ ዩኒቨርሲቲ የሚመረቅበት ጊዜ ነውና ሼር ሳረግ ለካ በሽታ ነው እያሉ አሁን እየቃምኩ እኮ ነው የምሰማሽ የኔን እኮ ነው የምትነግረኝ እያሉ ብዙ ሰው ለመዳን እየመጣ ነው። ወላጆችን ከማሳሰር ምን ከማለት ወደ እኔ እየመጡ ለካ መፍትሄ አለው እያሉ ከማባረር ከማሳሰር እንደ ማንኛውም በሽታ ስለሆነ እያሉ አሁን እስካሁን እንግዲህ ብዙ ሚሊዮኖች ጋር በትላልቅ ሚዲያ እና ኮሜዲያን እሸቱም ቅዳሜ ከሰዓት የተለያዩ መድረኮች ትምህርት ቤቶችም እየሄድኩኝ ቢሮም ከፍቼ አሁን ጉድላክ የሚባል ማቋቋሚ 4ኛ ዓመቱን በቀደም በድምቀት አብረን ከነፍጼ ጋር አክብረናል በካፒታል ሆቴል የተለያዩ ሰዎችን በተገኙበት እና በዚህ መልኩ አሁን ራእይ ከሱስ ከኢትዮጵያ ጠፍቶ ማየት ነው። ምክንያቱም አንድ ሱሰኛ ልጅ እንደዚህ ቢሆን ደስ ይላል ይባል እኮ አይፈልግም፣ ግን እንዴት ውጣ ግንዛቤ የለም። ያንን እየሰራው ነው። አድራሻዬን የምትፈልጉ ከፍጹም ማግኘት ትችላላችሁ። እንግዲህ ከሱስ አገግሞ አሁን ሙያውን እየሰራ ነው እና እናግዙት ለማለት ነው። ሁለተኛዋን የማስተዋወቃችሁ ቅድም እቴነሽ ብርሃን ህፃናትን በደንብ አላወራሽም። ብርሃን ለህፃናት መስርታ አካል ጉዳተኞችን አካል ሆና ብርሃን ሆናቸው ለብዙ ህፃናት ተስፋ ብርሃን የሆነች እናት ቅድም እቴነሽ አላቅም ብዙ ያወራችላችሁ አይመስለኝም። ለሷማ አንድ ጊዜ ሞቅ አድርጋችሁ። ሌላ በመካከላችን ሙዳይ አለች። ሙዳይም አንድ ጊዜ ሙዳይ በጣም በፈተና ውስጥ ናት፣ በትግል ውስጥ ናት። የሁላችንንም ድጋፍ ትፈልጋለች። በጣም ብዙ ህፃናትን ልዩ ፍላጎት ያላቸው ልጆች አሏት፣ አካል ጉዳተኞች አሏት፣ እንዲሁም ደግሞ ወላጅ አልባ ህፃናቶች አሏት እና እኔ ምንም አታውቁላት። አንዳንዴ ላይ እስክትመጪ ነው ሄዳችሁት ልባቸው እንዲሰበር ሳይሆን አለንልሽ በሏት እና እስኪ ትንሽ ንገሪኝ። አመሰግናለሁ ፍጽዬ። እንዴት አመሻችሁ? በመጀመሪያ ፍጽዬን በጣም አመስግኖልኝ እባካችሁ ሞቅ ያለ ጭብጨባ። ፍጽዬ የቤታችን አምባሳደር ናት። ከመጣች 1 ዓመት ከምናምን ሆኗታል። የቤታችን ብዙ ነገር አድርጋልናለች። ምንም አይገለጽም። ሰው ገንዘብ ብቻ አይደለም ሰው የሚሰጠው፣ በተለያየ ነገር ማገዝ ይቻላልና እሷ በእውቀቷና በሙያ በጣም እያገዘች ነው። ለዚህ ነው አመስግኑልኝ ያልኳችሁ። ሙዳይ ከተቋቋመ 25 ዓመቱ ነው። በሴቶችና በህፃናት ላይ ነው የሚያግዘው። ትልቁ ሙዳይ ለየት የሚያደርገው ከሌላው ድርጅቶች በጎ አድራጎት ምንም አይነት የውጭ ፈንድ የለውም። ራሳችን ሰርተን ነው የምናግዘው። ተጨማሪ ደግሞ በኢትዮጵያውያን አቅማቸው በፈቀደ በገንዘብ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በሀሳብ ሊሆን ይችላል
በጸሎት ጨምሮ ቅድም ወንድምም ሲናገር ነበር ትልቅ ዋጋ አለውና በሱ እያረገ 25 ዓመታት ኖሯል። አያት ደርሷል። ሙዳይ ልጆች ድሯል፣ ኩሏል፣ ዩኒቨርሲቲ አስመርቆ አግብተው ወልደዋል ለማለት ፈልጌ ነው። እንግዲህ ጠቅለል ሳረገው ነው። በውስጡ ግን ልጆች እናቶችና ኦቲስቲክ የሆኑ ልጆች በማዕከሉ ይገኛል። ልጆች ስል ከእናት ጋር ሲንግል ማምስ አብረው የሚኖሩ አሉ። ተጨማሪ ደግሞ ኦርፋን ልጆች አሉ። ኦርፋኑን ሙሉ ለሙሉ ማዕከላችን አድርገን አስተምረን እናስመርቃለን። ሲንግል ማም ከሆኑ ደግሞ ለእናትየው የተለያየ ሙያ ስልጠና ሰጥተናት በእግሯ እስክትቆም ድረስ ልጇን እናስተምርላታለን። ልክ በእግሯ ስትቆም ግን ለተረኛው አለቃ ትወጣለች። ተረጅነት እንድትላቀቅ ነው ጥረት የምናደርገው። በዚሁ አጋጣሚ የፊታችን እንግዲህ እንደምታውቁት ገና አለ። ገና ደግሞ እንደምናውቀው ስጦታ ቀን ነው። ስለዚህ ለልጆቻችን ስጦታ ስጡልን። ምን ጠይቃችሁ ብዙ ብር አይደለም፣ 20 ብር ነው የምንጠይቃችሁ። ወይም ደግሞ አንድ እንቁላል ለአንድ ልጅ ነው የምንለው። አንድ እንቁላል አሁን እንቁላል ይዤ ከመሄድ ብሎ አንድ ሰው አሁን እንቁላል 20 ብር ነው መቼስ ሁላችንም እናውቀዋለን። እና ለእኛ ግን 20 ብር ስትሰጡን ለአንድ ልጅ ቁርስ፣ ምሳ፣ እራቱን በልቶ እንዲኖር አድርገነዋል። ይሄ ደግሞ ትልቅ ነገር ነው እና ኪሳችን ሳይጎዳን ብዙ ልጆች መዳረስ እንችላለንና ብትችሉ ማዕከላችን መታችሁ ብታዩን ሁሌም ክፍት ነው። ምን ይዤ አይባልም። እኛ ጋር መታችሁ ስላያችሁን ብቻ ትልቅ ዋጋ አለው። ተጨማሪ ደግሞ መምጣት ካልቻላችሁ አንድ እንቁላል ለአንድ ልጅ የምትለዋን በ9923 የሁሉም ባንክ አካውንታችን ነው 9923 በእሷ ላይ በምትፈልጉት መጠን ብታግዙ ወይም ደግሞ በስልካችሁ አንድ ብር በወስድባችሁ አንድ ብር አይጎዳንም። ካርድ ባለን ቀን ነው የሚወስደው እና እሷም 9923 ነው። 9923 ላይ ኦኬ ብትሉ ካርድ ባላችሁ ቀን ይወስዳል። በዓላት ቀን አይቆርጥም፣ እሁድ አይቆርጥም። ስለዚህ በዚህ አድርገን ተጋግዘን እግዚአብሔር ከፈቀደ ማዕከላችን ተፈቅዶ ቦታችን ክርክር ላይ ነበር። አሁን ልንገነባ ነው። እንግዲህ አንዷ ገንቢዋ እሷ ናት። እሷ በራችሁን ስታንኳኳ እንግዲህ መልስ ስጡልኝ እና ቦታችን ገንብተን ደግሞ አሁን ከ1500 በላይ ሴቶችና እናቶችን ለያዝ ነው። ምናልባት ቦታችን ላይ ደግሞ ወደ 5000 የሚሆኑ ልጆች ለመያዝ እቅድ ነው የያዝነው። ያ ማለት ደግሞ ጎዳና ላይ ያሉ ልጆችን ለማንሳት ነው እቅዳችን። ማንም ልጅ እንዳይለምን ነው። ግን እንዳይለምን ስንል እናት ደህና ካልሆነች ደግሞ ልጅ ደህና አይሆንም። ብዙ ጊዜ እኛ ልጆች እንረዳና እናትየውን ተዋታለን ካለን ልምድ አንጻር፣ ግን መሆን የለበትም። ቅድሚያ ማገዝ ያለብን ደግሞ እናት ነች። በተለይ እናት ካለች እናት ደህና ከሆነች ልጅ ደህና ይሆናል። ስለዚህ ለእናትየው ጥሩ ነገር ካደረግን ልጇን ለመያዝ ወደ ኋላ አትልም። እናትና ሴቶች ላይ ማብረን የምንሰራው በዚህ ነው። በ9923 እባካችሁ አቅማችሁ የፈቀደውን አግዙን። መታችሁ ግን ጎብኙን እላለሁ። ገናን አስመልክቶ እሱ 25 ትላለች፣ እሱ 20 ነው። እነኚህ ሰዎች ስንት ዓመት ነው የሚኖሩ ትላለህ አይደለ? ወጣቶች ናቸውና ከወጣትነታቸው ነው ፈተና የገቡትና ሌላ ያልነገረቻችሁ ነገር ሙዳይ ዝም ብላ ብር ብቻ አይደለም የምትወስደው፣ ቢዝነስ አላት። እንጀራ ትሸጣለች። እንጀራ እየሸጠች ነው ያንን ማዕከል እንትን የምታደርገውና እንጀራዋንም ግዟት። እሺ፣ ሌላ ጊዜ በደንብ ታወሪያለሽ። ማለት እየሰሩ ዝም ብሎ ብር ብቻ አለ እየሰሩ እንደገና ደግሞ ለሰው መደገፍ ማለት ትልቅ ስጦታ ነው አይደለ? እሺ፣ እየጨረስን ነው። አሁን እያገባደድን ነው። የመጨረሻ ሌላው ኒያ ፋውንዴሽን የምታውቋት ዘምዬ ከኛ ጋር የለችም በህይወት አይደለ? እሷም እንደዚሁ ልዩ ፍላጎት ላይ ኦቲዝምን ኢትዮጵያ ውስጥ እንዲታወቅ አድርጋ ልጆች ከታሰሩበት ተፈተው አደባባይ እንዲወጡ ፕሮዳክቲቭ እንዲሆኑ ያደረገች እህታችን ናት። ስለዚህ ኒያ ፋውንዴሽንም አሁን ለገና ጥሪ እያደረጉልን ነው። ከዚህ በፊትም እርቅ ከራስ ላይ መጥተው ያውቃሉ። እርቅ ከራስ ዴዲኬትድ ሆኖ ለእነሱ ብቻ ፕሮግራም ተዘጋጅቶ ነበረ። አሁንም አብረን ነው የምንሰራው። ስለዚህ ኒያ ፋውንዴሽንም እባካችሁ በቃ ያው አንዱ እርቅ ከራሳችን ስንታረቅ አንዳንድ ጊዜ አቃዤ ምናምን እንልና የሆነ ሄደን ሰጠት ስናረግ ደስ የሚለን ነገር አለ አይደለ? ብዙ እንደዚህ አይነት ልምድ ያላቸው ሰዎች አሉና እንዲህ አይነት ቦታ በመስጠት እንዳለችው ነው 20 ብር ምን ያህል ነፍስ ያድናል። ለእኛ ግን 20 ብር ትንሽ መስላ የምትታየን ማለት ነው። ስለዚህ ኒያ ፋውንዴሽን ሌላ አሁን በጣም ላውራላችሁ ደግሞ የፈለግኩት አላረዝምባችሁ ሜሪ ጆይ ነው። ሜሪ ጆይ በአሁኑ ሰዓት ለክፉ አደጋ የተጋለጡ ህፃናትን ለማንሳት ጋዜጠኞች፣ ደራሲያትና ባለሙያዎች ወይም ምሁራን ተብለን ነው እንግዲህ እኔ ደራሲም ነኝ የማታውቁ ሰዎች
እና በሁለቱም ዊንግ ነው የገባሁት እና ወደ 30 የምንሆን ሴቶች ምን ጀምረናል መሰላችሁ? ወደ 50 ሺህ የሆኑ ለከፋ አደጋ የተጋለጡ ህፃናትን ወደ ትምህርት ቤት ለማስገባት ከወላጆቻቸው ጋር ለማገናኘት እና ህይወታቸውን ለመመለስ እንቅስቃሴ ጀምረናል። በቀደም ዕለት በታህሳስ 7 ላይ ጋዜጣዊ መግለጫ አድርገናል። ከዚህ በኋላ ልክ አሁን ጥር 20 እስከ 30 ፈንድሬዚንጉን እንጀምራለን። ኦንላይን ነው የምንጀምረው። እባካችሁ ካሁኑ ቁጥሩ እና በቃ በስልካችሁ ስመጣባችሁ ለኔ አይደለም ቁጥር ሰጣችኋለሁ። እዛ ታስገባላችሁ። እዛ ስታስገቡ ደስ ይላችኋል። በቃ የከፋ እንግዲህ አደጋ ስንል ምንድነው? በአሁኑ ሰዓት በጦርነት ከቤታቸው ከቀያቸው ይወጡ አሉ። ከጦርነትም ውጭ ደግሞ እንደዚሁ የተበታተኑ ብዙ ዜጎች ያለባት አገር ውስጥ ነው ያለነው እና እነኛ ልጆች ለእንትን ለማድረግ እየተንቀሳቀስን ስለሆነ እባካችሁን ጥሪ ስናደርግላችሁ አለሁ በሉን ለማለት ነው። እንግዲህ እርቅ ከራስ ማለት አንዱ በጎ ነገር ስለሆነ ነው። ስላሰለቻችሁ ይቅርታ፣ ግን አላሰለቻችሁም ማለት ስለዚህ መርሃ ግብራችንን ጨርሰናል። ለዛሬዎቹም ተናጋሪዎቻችን አፈማሮች አካፋችሁ ማር ጠብ ብሎ ደስ የሚል ነገር አንድ የሚሆን ብዙ ነገር ወስተናል። እናመሰግናለን። አንዳችሁም እንዳትሄዱ በግሩፕ እዚች ጋር አንድ የማስታወሻ ፎቶ እንነሳ፣ ሁሌም እንደምናደርገው። ከዚህ በኋላ እርቅ ከራስ እንዲቀጥል ተስፋ ስለሆናችሁን እጅግ አድርገን እናመሰግናለን እና ወንበሯን እንደዚህ እናርጋትና አንድ ላይ ፎቶ እንነሳ እና ሊፍት ደግሞ እንሰጣለን። ብቻችሁን እንዳትሄዱ።